ወንድሞቼ አንድ ጥያቄ ልጠይቃችሁ። ብዙ ጊዜ ቀስማችሁን ልሰብሩ አይደለም። ማን ነው መሲ? ማን ነው ሮናልዶ? ማን ነው ካኑ? ይጠቅሙናል? والله አይጠቅሙናል። لا في الدنيا ولا في الآخرة። የዘመናችን አርድና አንድ እግር ኳስን ያላወቅህ እንደሆን ዜሮ ይሰጣል። ግን ሰሃቢይ ባለማወቅህ ማለት ነው ብዙም አትነከም አይደል? ካኑ ሲባል ዝርዝር ነው። መሲ ሲባል ከተወለደበት አሁን እስካለበት አህዋል እንዘረዝረዋለን። አቡበከር ማን ነው? እንተናነቀን። ዑስማን ማን ነው? ይተናነቀን። ወላሂ ብናውቃቸው በዱንያም በአኺራም የሚጠቅመን እነዚህ ነው ወላሂ ኸው አንድ ማለት አንተን ማያውቅ ስለ ራሱ ህይወት ሚኖር አንተ ተጨንቀ ለምን ማለት ነው ስሙና ሀያቱን ማፈዙ ያስፈልገናል። እኛ ሙስሊሞች ልናፍዛቸው ይሄ በእግር ኳስ ጭንቅላት የተሞላውን ጭንቅላታችንን ጠርገን ንጹህ አድርገን ሊሞላበት የሚገባ ብዙ በርካታ ማለት ነው ሰሃቦች አሉ፣ ብዙ ታቢዒዎች አሉ። ያዋካቸው እንደው እነሱም በማወቅ እነሱም በመከተል ማለት ነው ህይወትህን ሊቀይሩ የሚችሉ ያንተ ማለት ነው የህይወት መቀየሪያ ምክንያት የሚሆኑ ብዙ ሰሃቦች አሉ። እኔ እግር ኳስ حرام ነው ማየቱ ክልክል ነው እያልኩ አይደለም፣ የፈትዋ ሰው አይደለም። ግን የሚያሳዝነው والله اخواني ዛሬ ስለ መሲ ሲጠየቅ አንድ ሙስሊም ዝርዝር ይሰጣል። የተሸጠበትን የተገዛበትን የሄደበትን አንተ አልሰማም እንዴ እንትና ለቆ እዛ ሊገባ ነው ወይኔ ለምንድነው እዛ መሄደው እዚያ ይሻለው ምን አገባ አኺ ለምን ትጨነቃለህ ምን አስጨነቀ? ስለዚህ اخواني እኔ ሙስሊም ነኝ እናንተ ሙስሊም ናችሁ። ልናውቀው የሚገባን የሚጠቅም ነገር ብዙ አለ والله በመሲ ያኒ ሱብሃንአላህ በእነዚህና መሰል ሰዎች መሽጉል አትሁኑ። እኔ ኳስ አትዩ ማለት አይደለም፣ የፈለጋችሁ ድንቡድን አትደግፉ ማለት አይደለም። ባታደርጉት እንዴት ደስ ባለኝ እሱንም ግን ማድረግ ስለማልችል ነው። ለምን ጊዜያችን እኛ ሙስሊሞች ውድ በሆነ ነገር ላይ ነው ማለፍ ያለበት፣ በእንደዚህ አይነት ነገር አይደለም። አኺራ የሚባል ነገር ይጠብቀናል። ለዛ ነው ነብዩ አለይሂ ሰላቱ ወሰለም ቂያማ ቀን አንድ ሰው ከቆመበት ቦታ አይንቀሳቀስም አራት ነገሮችን እስካልተጠየቀ ድረስ ከዛ ወጣትነት ጊዜን በምን አሳለፍክ የሚለውን ጊዜ والله የምንጠየቅበት ጉዳይ ነው አኺራ ላይ። በመልካም ካለፈው ሰየው፣ በመልካም ካላለፈም አላህ ይሰትረን ሁላችንን። ስለዚህ اخواني أبو دجانة سماك بن حرشة رضي الله عنه لذانو يهود طورنت لتا نبي عليه الصلاة والسلام سيفاتشون مزاوط سبحان الله يا نبي سيف مسطت متعدلنا عدل اندي الله يساچون ما يتوفقن كالله بتو كسبو على يا نبي قربيت الله يدرجن بسراچن ساون برحمته النبي عليه الصلاة والسلام سيفاتشون صفيان مالتنا عوطتو من يأخذ هذا السيف بحقه يعني هي ينين سيف مالنا حق أموالته كان يمكبل ميوس من قالوا النبي عليه الصلاة والسلام فأحجموا هلهم صحابوش يعني ننسي سمو ودوها لالو حقو كبرنا. فقال أبو دجانة وما حقه يا رسول الله أنت حق يالكو سلا سيف ستناقر حق بلال يا سيف حق من دنالوت أيكو أرادان قديل يقبابتنا أبو دجانة رضي الله عنه وارضاه. فقال تقاتل به في سبيل الله حتى يفتح الله عليك أو تقتل. بزي سيفي ما لأنه الله سبحانه وتعالى من قرتوا قال الله نسر ما لأنه سكامت أدرس وينم دقمو شهيد ونسكت تقدلت. إهنن كسما بوهالا أبو دجانة ليلو السابوش ما لأنه يفروا تنقود كوك بوهالا أني واستالو يا رسول الله
እኔ ሐቁን አሟልቼ እቀበሉታለሁ አለ። ነቢ አለይሂ ሰላቱ ወሰላም ሰይፉን ሰጡት። ሰይፉን ከተቀበለ በኋላ አቡ ዱጃና ድሮ ከመሄድበት አካሄድ ማለት ነው የጉረኝነት የኩራ አካሄድ መሄድ ጀመረ፣ እየገጠመ ማለት ነው። ነቢ አለይሂ ሰላቱ ወሰላም የአቡ ዱጃናን ኩራትና አካሄዱን ሲያዩ ማለት ነው ምን አሉት? ኢነሃ ለምሽየቱን ይብጊዱሃ አላህ ወረሱሉሁ ኢላ ፊ ሚስሊ ሃዚህ ልመውጢን። ይህንን አይነት አካሄድ የኩራት አካሄድ አላህና መልእክተኛው ይጠላሉ እንደዚህ አይነት ቦታዎች ካልሆነ በቀራሉ። በጦርነት ጊዜ ማለት ነው እንዲህ ብላ አይደለም መሄድ ያለበት። ቀና ወንድ ኩሩ ጠላትን ማለት ነው የሚያንበረክክ አካሄድ ማሳየት አለበት። ነቢዩም ለዛን አለይሂ ሰላቱ ወሰላም እንደዚህ አይነት ቦታ እንጂ ይሄውን አይነት ምትሄዱ አካሄድ አላህና እኔ የሱ መልእክተኛ ምን ጠለዋለን አሉ። ጉረኝነት ነው። አቡ ዱጃና ረዲየላሁ ዐንሁ ዘይድ ቢን አስለም ረዲየላሁ ዐንሁ ምን አሉ? دخل على أبي دجانة وهو مريض أبو دجانة همم لا يسالو سوش مالنو ليطيقو بساچو لا يغبو وكان وجهه يتهلل ليطيقوت يغبوت سوش سيايوت يا أبو دجانة رضي الله عنه وأرضاه فيت يابرقرقال يابرال. فقيل له ما لوجهك يتهلل يا أبا دجانة تامتنيتال يتامم السو دغمو ሁኔታ ይታወቀ ነው። ያኒ ማለት ነው በሽታ የሰው ልጅን ምን እንደሚያረግ ሁሉም ሲያውቃል። ታዲያ ለምንድነው ታመ ተኝታ ሌላው ሰው ላይ መታየት ያለበት ማለት ነው ነገር አንተ ላይ የማይታዩ በተቃራኒ እንደውም ፊት የሚያበራው አሉት። فقال ما من عمل شيء أوثق عندي من اثنين እኔ ከሰራዋቸው ስራዎች እኔ ዘንድ ማለት ነው አንዳች ነገርም የተቀባይነት አለው ታማኝነት አለው ብዬ አልገመትም ሁለት ነገሮችን እንጂ አሉ። ከነዛ ሁለት ነገሮች አቡ ዱጃና ረዲየላሁ ዐንሁ فكان قلبي للمسلمين سليما يفيتي بشتኛ ሆኜ ማብረቅረቁ ማብራራ ያኒ ማብራቱ ምክንያቱ ይመስለኛል ሁለት ነገር እንጂ ከነዛ ሁለት አንዱ የኔ ቀልብ ለሁሉ ሙስሊሞች የነጻና ንጹህ የሆነ ነው ለማንም ሙስሊም ማለት ነው ክፉን አላስበም አሉ። ይሄ ይመስለኛል አሉ አቡ ዱጃና ረዲየላሁ ዐንሁ አርዳ ፊቴ እንዲበራ ያደረገው ሰላመቱ ሰድር ወንድም ሲያገኝ አልহামዱሊላህ ተምሮ ትልቅ ደረጃ ሲያደርስ አልহামዱሊላህ ትልቅ ቦታ አላህ ሲያደርስ ሲሰጠው ማለት አልহামዱሊላህ። ይሄ ካልሆነ ግን በተቃራኒ ሌላ ለሙስሊም ወንድም የተበላሸ ቀልብ ካለ ሙስሊም ወንድም ሰላማ የሆነ ህይወት እንዲኖር ያደርግና አላህ ያንተን ህይወትን ያጣብበዋል። ለምን ለሙስሊም ወንድም ሰላም የሆነ ቀልብ ስላሌለክ አላህ Subhanahu Wa Ta'ala ሰላም የሆነ ቀልብን አላህ Subhanahu Wa Ta'ala ይስጠን። ሁላችንም ሰላም የሆነ ቀልብን አላህ Subhanahu Wa Ta'ala ይስጠን። ለዛም ነው ኢብኑ ረጀብ ረህመቱላሂ ዐለይሂ የሼኹል ኢስላም ተይሚያ ረዲየላሁ ዐንሁ ተማሪ ናቸው አስተማሪ ናቸው። ኢብኑ ረጀብ ኢብኑ ረጀብ አስተማሪ ናቸው ተማሪ ናቸው። ኢብኑ ረጀብ ላጨናንቃችሁ አይደለም እخواني እንድታውቁት ነው። ነብዩ አለይሂ ሰላቱ ወሰላም ሰሃቦችን ይጠይቁ ነበር አይደል እንዴ? ከለታት አንድ ቀን የቴምር ከነ ግንዱ ከነ ቅርንጫፉ ተቆርጦ መጥቶ ፊታቸው ሲቀመጥ ነብዩ ቴምሩን አይደለም ይበሉት መጀመሪያ ጥያቄ ነው ያነሱት። ሐዲስ አቢ ሁረይራ ሐዲስ ኢማም ቡኻሪ የዘገቡት ሐዲስ في كتاب العلم አንድ እንጨት አለ አሉ ምሳሌው የመእመን ምሳሌ ሆነ
ማን ነው ስለዛ እንጨት ማለት ነው የሚነግረኝ አሉ። ሁሉም ሰሃቡ የሚያውቁት እንጨት ማለት ነው። ጭንቅላታቸው ተሰማራ። ያወቀው በእድሜው ትንሽ የነበረው የዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የነበረው አብዱላህ ኢብኑ ዑመር ነው። ሁሉም ዝም ሲሉ ነብዩ አለይሂ ሰላቱ ወሰላም ያ ማለት ነው ዛፍ ምን እንደሆነ ገለጹላቸው። የቴምር ዛፍ እንደሆነ ሁሉ ነገሩ በረከት ነው። የቴምር ዛፍ አላህ ሲፈጥረው ሱብሃንአላህ። እና ወከተያኒ ሰዎች ከተለያዩ በኋላ አብዱላህ ኢብኑ ዑመር ለአባታቸው ለዑመር ምን አሉት? ዑመር አባቴ ወይ ቅድም እኮ ነብዩ ያነሱትን ጥያቄ መልሱን አውቄው ነበረ፣ ግን እንደናንተ አይነት ትልልቅ እና አቡበከር እናንተ ያላችሁ መለሱን አፈርኩ አለ። ለምን አልመለስክም አሉት። እንደው ልጄ መለሰ ብዬ ኩራራ ነበረ። ሁሉም በልጁ አባት በልጁ ይኮራል አይደል? ኩራ ነበር አሉ። ለምን ሳትመልስ? ግን ያን እንዳላረግ አንተ እና አቡበከር እና ዑስማን እና አሊ ትልልቅ ሰሃቦች አላችሁ ሐያ ይዘው ነው ረዲየላሁ ዐንሁ። እና ኢብኑ ረጀብ ጥያቄ ሁሌም ሲነሳ አንጨናነቅ፣ ለኛው ነው እንድናውቅ ነው፣ በኋላ ሄደን እንድንፈትሽ እንድናውቅ ነው። ኢብኑ ረጀብ ረሕመቱላህ ዐለይሂ አፍደሉል አዕማሊ ሰላመቱ ሰድሪ ሚን አንዋዒል አሸሕናኢ ኩሊሃ፣ በላጭ የሆነው ስራ ወደ አላህ ስብሓነሁ ወተዓላ ዘንድ ማለት ነው ሚን አንዋኒ ሰላመቱ ሰድር፣ ንጹህ የሆነ ልቦና ነው። ንጹህ የሆነ ማለት ነው ቀልብ ነው ለሙስሊም ወንድም ሙስሊም እህትም ለሙስሊም እህቷ። ሚን አንዋኢ ሸሕናኢ ኩሊሃ ያኒ ሚን አልሕቅዲ ወልቡግዲ ወልሕቅዲ፣ ከምቀኝነት ከጥላቻ ከመቆራረት ከመኮራረፍ ሰላም የሆነ ምንድን ነው በላጩ ይሄ ነው አሉ ኢብኑ ረጀብ አልሐንበሊ ረሕመቱላህ ዐለይህ። አላህ ስብሓነሁ ወተዓላ እንደዚህ አይነት ቀልብ ይስጥ። ሁለተኛው ዑለማዎች በረመዳን ውስጥ አንድ ሙስሊም ሲጾም መጠንቀቅ ያለበት ነገር እተርኩ ማ ላ ያዕኒ፣ እማያገባህ ነገርን መተው። ብዙ ጊዜ አንድ ሰው እማያገባው ነገር የሚሰራ ከሆነ እማያገባው ነገር ውስጥ የሚገባ ከሆነ የሚገጥመው የከፋ ነገር ነው። ለዛ ነው ዓረቦች ምን ይላሉ? መን ተደኸለ ፊማ ላ ያዕኒ ሰሚዐ ማ ላ ዩርዲ አው ለቂየሁ ማ ላ ዩርዲ። በማያገባው ነገር ውስጥ ማለት ነው ተነስቶ የሚገባ ሰው የማይፈልገውን ነገር ይሰማል ወይ ደግሞ የማይፈልገው ነገር ይገጥመዋል።